አላቅም ይሄን አላቅም እያልክ ያለው እኔ ክሊር ነው። አንተ የሆነ ግን መግለጫ ደግፈ ነው እያወራኝ ያለው። ኖ እኔ ነገርኩ እኮ መጀመሪያውኑ አንድ ሰው የሆነ የሚመጣበት ምክንያት መታወቅ አለበት ነው። አሁን 4 ኪሎ እና የዳዊት ኢብሳ 4 ኪሎ አይደለም እያልከኝ አይደለም? ይራስ ወንድ ነው የምትከራከረኝ። እኔ እንደዚህ አይነት ፕሮግራም እንደዚህ አይነት ፕሮግራም ሆስት አድርጌ አላውቅም። የሚመጣበት ምክንያት ነው እና የገብርኤል ጸበል ለመጠጣት ነው እንዴ 4 ኪሎ የሚመጣው ትዴፍ ዳዊት ኢብሳ እንዴት ወይ ህዋትን እንዴት ከትግሉ ያቆማል? ዳዊት ኢብሳ ምን አቅም አለው ዜን ለማድረግ? ለምን ቆመ እያልኩኝ አይደለም። ለምን መለሰው በኦነግ መግለጫ ተመለሰ እያልኩኝ አይደለም። አሁን ልድገመው ሶስተኛ ጊዜ ልድገመው። በኦነግ መግለጫ ምክንያት ተመለሰ እያልኩኝ አይደለም። ኦኬ ይመልሰው አይመልሰው መግለጫ አቋሙን ገልጿል። ኦነግ መሬት አትርጉት የኦሮሚያ መሬት እንዳትረግጥብኝ ብሎ መግለጫ አውጥቷል። በኦነግ መግለጫ የተመለሰው ሌላ ጥያቄ ነው። በኦነግ መግለጫ ሊመለስ አይችልም። ኦኬ ቢያንስ አቋሙ ኦነግ ምንድነው ኢንተንቱ የሚለው ግን እኔ እየነገርኩ ነው። የኦሮሚያ ምድር አትንኩብኝ ማለት 4 ኪሎ ቤተመንግስት ያለው መንግስት አታስወግዱብኝ ማለት ነው። እሱ ያንተ ሐሳብ ነው። እሱ ያንተ ሐሳብ ነው ስታሊን። እሱ ያንተ ሐሳብ ነው። ከ4 ኪሎ ጋር ግንኙነት የለው። ይሄ እኮ ሎጂክ ዋን ኮን ምነግርህ እኮ ኦሮሚያ አትምጡብኝ ማለት ምን ማለት? በየት በኩል ነው 4 ኪሎ መንግስት መታገል የሚችለው? በየት በኩል ሄዱ ትዴፍ የመንግስትን ይሄንን መንግስት ለመጣል ከኦሮሞ ጋር መስማማት የመጀመሪያ አማራጭ ነው። መጀመሪያ ደረጃ የጋራ የሆነ ግብ የጋራ የሆነ ጎል ሲኖር ያለው አካል ብቻ ኦሮሚያ ትግራይ ነው ወረረው ከኦሮሞ ህዝብ ጋር ተስማምቶ ነው ብልጽግና ትግራይ ነው ወረረው። እሱ የብልጽግና ጉዳይ ነው። አሁን እሱ አሁን ለምን ብሎ ነው እሺ የብልጽግና ጉዳይ ከሆነ ለምን ብሎ ነው ከኦሮሞ ህዝብ ጋር የሚስማማው 4 ኪሎ ያለውን መንግስት ለመጣል እንዴ? በጋራ ተሳለን ይያልና አይደል እንዴ? ሊስን ዛሬ አለቀም እንጀነ እሺ ችግር የለም። ትግራይ ለመውረር ኦሮሞን ካላስፈቀደ የሰማኝ ማለት ትግራይ ለመውረር የኦሮሞ ህዝብን ካላስፈቀደ ምክንያት ብልጽግና ነው ብለህ ትግራይ ሲወረር ብልጽግና ሆኗል። ሰምታኛል? ትግራይ ሲወር ኦሮሞ አልነበረ ብልጽግና ነው እና ኦሮሚያ ምድር ላይም አልነበረ ማለት 4 ኪሎ ማለት ኦሮሚያ አይደለም ማለት ነው። ከዛ ትግራይ ደግሞ ራሱን ዲፈንድ አድርጎ ወደ አዲስ አበባ ሲገሰግስ ደግሞ ምን አልከኝ? ኦሮሞን አስፈቅድ አለበት ወደ አዲስ አበባ ለመምጣት። ይሄ የትኛው 101 ሎጂክ ነው የተማርከው? እኔ ይኸውልህ አሁን ምንድነው እዚህ ጋር በደንብ አንተም እንድትረዳኝ የሚፈልገው ነገር እኔ የመጀመሪያ የዚህ ጉዞ እንትን ከመጀመሪያው ነገር ያለው የጉዞ አሁን እኔና አንተ አንድ ነገር ካልተስማማንበት እኔና አንተ ልናረግ የፈለግነውን ነገር ማሆን አይችልም። ቢኮዝ እኔና አንተ መመካከር መቻል አለብን መጀመሪያ። እኔ የምለው ፕሪንሲፕሉን ነው። እኔ እኮ አሁን የዳዊት ኢብሳን አንተ ብልጽግና ፈልጓለህ ካልከኝስ ብልጽግና ፈልጓለሁ ካልከኝ ዝም እሺ ጌታዬ አንተ ከፈለከው እኔ ልቀጥቀጥ ብዬ ልቀጥቀጥልህ አይደለም ብልጽግና ፈልጓለሁ ሊስን አሁን ሁለታችንም ብልጽግና ማንፈልግ ሰዎች ነን የተገናኘነው እዚህ ጋር ብልጽግና ፈልጓለሁ ተመችቶኛል ካልከኝ አትንካብኝ ካልከኝ ዝም ብዬ ልቀጥቀጥልህ ነው አይደለም አንተ ስላልፈለክ አሁን ይኸውልህ የኦሮሞ ነጻነት ግንባር አቶ ዳዊት ኢብሳንና ብልጽግናን እንትን በሁለት መልኩ ማየት መቻል አለብን ወንድሜ። አሁን አንድ ጊዜ ለተመልካቾች ገጽ አድርገን ሰው እየጠየቀች ስለሆነ የኢትዮጵያውያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ሊቀመንበር ነው ኢንጂነር ግርማ ቆርቾ። የኦሮሞ አንድነት ኃይሎች ፕሬዝደንትም ነው። ለምሳሌ የኢትዮጵያ ኃይሎች ጥምረት ለፍትህና ለዲሞክራሲ የሚባሉት እነማን ናቸው? ጥምረቱ ይልዋል። የእነማን ሊቀመንበር ነው ይልዋል። የሁሉም ነው። እነማን ናቸው ዘርዝራቸው ይልዋል። ምክንያቱም ማወቅ አለባቸው ይሄን አቋም የሚያራምዱ ኃይሎች እነማን ናቸው። እሱን እዚህ አሁን ሚዲያ ላይ ይሄ ነው ከሌ ጋር ነው የምንሰራ ለማለት የድርጅታችን አሰራር አለን። በድርጅታችን አመሰራረት ማለት የኢትዮጵያውያን ኃይሎች ጥምረት የሚባል ለፍትህና ለዲሞክራሲ የሚባል ንቅናቄ ሊቀመንበር ነኝ ካልክ የኦሮሞ አንድነት ኃይሎች ፕሬዝደንት ነኝ ካልክም አዲስ አበባ ለመምጣት አዲስ አበባ ያለው ስርዓት ለመገርሰስ እኔን ማስፈቀድ አለብኝ የሚል ኃይል ካለ እነማን ናቸው? ለዚህ ጥምረት የሚባሉት የኢትዮጵያውያን ማለት በጣም ግዙፍ ነው። 80 ብሔር ብሔረሰብ ነውና ትግራይም አለ፣ አማራም አለ፣ ኦሮሚያ፣ አፋርም ሁሉም አለ ብሎ ምናምን ነውና እነማን ናቸው ለዚህ ጥምረት? ጥምረቱ ይሄው አንተ የትግሬንም ጨምሮ ነው። በቃ ሌላ መስማት ከፈለክ ሁሉንም ጨምሮ ነው። ሁሉንም ልኖር አልችልም። 86ቱን ብሔር ብሔረሰቦችን ያካተተ ነው ይሄ ድርጅት።
ስለዚህ ሌላ እኛ ሶማሌ ወይም ሱዳን ከሌላ የለንም። ቶታሊ የብልጽግና ነው ይሄ፣ የብልጽግና አቋም ነው ይሄ። አዲስ አበባ እንዳትመጣብህ የአዲስ አበባ መሬት እኔን አስፈቅደ ነው መምጣት ያለብህ የሚል ኃይል ብልጽግናን አስፈቅደ እኔን አስፈቅደ ነው ማለት ብልጽግናን አስፈቅደ ነው ማለት ነው። ብልጽግና በፍቃድ አያስጠጋም እኮ በጦርነት እኮ እየመጣ ያለው ብልጽግናን እኮ በጦርነት ነው እንጂ በፍቃድማ ቢሆን ነጌታቸው ረዳ አይሻልም እንዴ በሰላም የገቡት? ኢንጂነር እኔ በጣም ረጋ ያለ ፕሮግራም ነው ሰው እየተከታተለው ስለሆነ እንዲሁ ደብረ ብርሃን ሲደርስ ሻይ ቡና እኔ ያለሁበት ሀገር እየመጣው ነው ሻይ ቡና አዘጋጅ ተጠብቀኝ እየመጣው ነው ሳይባል አይመጣም የሚለው አናሎጂ ተጠቀምኩ እኮ እየመጣው ነው እና ደብረ ብርሃን ሲደርስ እየመጣው ነው ሳይለው ስለመጣ ነው ማለት ነው። ኦነግ መግለጫ የኔ ክሊር ነው ጥያቄ። ኦነግ መግለጫ ወጣ፣ ሰሞኑን መግለጫ ወጣ። ሰሜን ኦሮሚያ የጽምዶ አላይመንት እየመጣ ነው ብሎ መግለጫ ወጣ። እንደገና ደብረ ብርሃን ሲደርስ የቲዲኤፍ ኃይል ደብረ ብርሃን ሲደርስም ይሄ ኦሮሚያ ምድር እንዳትነኩ ብሎ መግለጫ ወጣ። እኔ ዝም ብለህ ኩል ሆነን አለፍ ነው በዛ ሰዓት በጣም ግራ ገብቶናል። ግን እንዴት እንደዚህ ይላል ኦነግ ወጣን? ግን እኔ እየነገርኩ ነው ይሄ የብልጽግና ተላላኪ ሆኖ የብልጽግና አቋም ሆኖ ይዞ 4 ኪሎ ማለት አንደኛ የልህ ይመስላል አንተ ንግግር። 4 ኪሎ ማለት ስልጣን ነው። 4 ኪሎ የሚባለው ስልጣን ነው። ተው መለስ የነበረበት መንግስቱ የነበረበት ሚኒክ የነበረበት ኃይለ ሥላሴ የነበሩበት ነው። አብይ የነበረበት ነው። አሁንም ያለበት ይመስለኛል። 4 ኪሎ ማለት ቦታው 5 ኪሎ 6 ኪሎ እያልኩኛለሁ ወይ ፍልውሃ እያልኩኝ አይደለም፣ አዋሪ እያልኩኝ አይደለም። ስልጣኑን ነው 4 ኪሎ የኦሮሚያ ነው ልትለኝ አትችልም ነው እያልኩኝ። ስልጣኑ አዲስ አበባ የሁሉም የኢትዮጵያ ዋና ከተማ ነው። የፌዴራል መንግስት የሚገኝበት አዲስ አበባ ነው። ገዳዩም አጥፊውም አልሚውም 4 ኪሎ ያለው መንግስት ነው። ስለዚህ የምትታገለው ከ4 ኪሎ ጋር ነው እንጂ ከፍልውሃ ወይም ከአዋሪ ጋር እየታገልክ አይደለም። ይሄ ትክክል ነው። ግን ከዳዊት ኢብሳና ከኦነግ ጋር የሚያገናኝ ነገር የለም እዚህ ጋር ኦነግ መግለጫ ወጣ። ይሄን እንለፈው፣ ይሄ መግለጫ ዝም ብለን እንለፈው አይደለም። አንድ ነገር እዚህ ጋር አንድ ነገር ላስገነዝብ እፈልጋለሁ። ማንኛውም የኦሮሞ ድርጅት ኦነግንም ይሁን ሌላውንም ጨምሮ ለኦሮሞ የቆመ አካል ሁሉ የኦሮሚያ ጉዳይ ኮንሰርን ያደርገዋል። ይሄንን እንድታቅ ኮንሰርን ያደርገዋል። ማንም ኦሮሞ የሰው ጋር አገር አይሄድም። ኦሮሞ ወደ ሌላ ሰው ራሱን ትቶ ወደ ሌላ ሰው አይሄድም። የሚመጣበትን ሰዎች ግን ለምን እንደሚመጣ ማወቅ መብቱ ነው። ይሄ ዝም ብሎ 4 ኪሎ ሲባል ያለው 4 ኪሎ የሚባል ነገር የለም። ኢንጂነር አሁን ያልከው ዩኒቨርሳል ትሩዝ ነው። አሁን ያልከው በቃ ይሄ ነው። እኔ ማምንበት ይሄ ነው። በቃ ትግራይ የወረደው ብልጽግና ያስተባበረው ፌዴራል መንግስት ነው፣ የኦሮሞ ህዝብ አይደለም። እኛ የትግራይ ወንድሞቻችንን ሀሳብ እንካፈላለን። ትግራይ ወንድሞቻችን ጋር እንቆማለን። ትግራይ ወንድሞቻችን የኛ አካል የኛ ፋሚሊ ናቸው። ሁለት ነገር አናምታታ። እኔ ጥያቄ በጣም ክሊር ነች። በጣም ኦነግ ፖለቲካ ፓርቲ ነው፣ ገዢ ፓርቲ አይደለም። ኦነግ ትግራይ አልወረረውም። ገብቷል? ኦነግ ስልጣን ይዞ ትግራይን አልወረረም አይደል? ትግራይን የወረረው ብልጽግና ነው። ትግራይን የወረረው ብልጽግና። የብልጽግና ሄድኳርተር አዲስ አበባ ነው። ፊንፊኔ በለው፣ እኔ አዲስ አበባ ነው የምለው። የኢትዮጵያውያን አዲስ አበባ ነው የሚሉት። ሄድኳርተር አዲስ አበባ ነው። ለቀምቴም ይሁን አዲስ አበባ ይኸውልህ፣ ለቀምቴም ይሁን አዲስ አበባ፣ አዳማም ይሁን ባሌ ኦሮሚያ መሬት ውስጥ ነው ያለችው። ኢትዮጵያ ፍንፍኔ የምትባል ከተማ ኦሮሚያ እምብርት ውስጥ ነው ያለችው። አሁን 4 ኪሎ መቀሌ ይሁን 4 ኪሎ ባህር ዳር ይሁን 4 ኪሎን የምትፈልግ ከሆነ 4 ኪሎ ቦታው እዛ ነው ያለው ቦታው። መንግስት ግን መዋቅሩ ሁሉ ቦታ ነው ያለው። ባህር ዳርም አለው መቃወር፣ አዋሳም አለው። መንግስትን ለማፍረስ ስትፈልግ በተለያየ አቅጣጫ ነው መዋጋት ያለው። አብይ የት ነው ቢሮ? አብይ ቢሮ ያው 4 ኪሎ ነው። 4 ኪሎ ለመፈለግ የት ነው መሄድ ያለብኝ እኔ? 4 ኪሎ ነው መምጣት ያለብህ። ግን 4 ኪሎ ስትመጣ አብይን ነው መዋጋት ያለብን እንጂ የኦሮሞ ነጻነት ግንባር በራሱ እንትን ያለውን በራሱ ስትራክቸር የሀገሩን መሬትና የሀገሩን ህዝቡን ፕሮቴክት በሚያደርገው ጦርነት አታካሂድ። እዛ ላይ ብዙ ይህን መቃወም አችልም። 4 ኪሎ ከሆነ አብይ እኔ ወደ 4 ኪሎ እየመጣሁ ከሆነ መሬቴን አትርገጥ ነው ልትለኝ ነው አንተ? እኔ የምፈልገው 4 ኪሎ አብይን ልስን ስመጣ እኮ ኦፌኮን ወይም ኦነግን ወይም ማንን ፈላጋ አይደለም አዲስ አበባ የምትመጣው። የገደለኝ አብይ ነው። 4 ኪሎ ነው ያለው እና አብይን ማግኘት ነው። በቃ አብይን ማግኘት ነው ዓላማ። አሁን ኦሮሚያን እዚህ ውስጥ ማስገባት ስለማይቻል አብይን በምታገኙ መልኩ ማግኘት ነው። ቤት ነው የምታልፈው። አሁን በታሪክ አጋጣሚ ኦሮሚያ ምድር ነው ያለው በአዲሱ አወቃቀር። ኦኬ፣ በየት ታልፋለህ ለሚለው ደግሞ
እኛን መነጋገር መቻል አለብን። እሱ ሌላ ጉዳይ ነው። ለምን አንተ ገለኛል እንዴ? አንተ ገለኛል እንዴ? ወይ አንተን አስፈቅደው ነው የገደለኝ? እኔ እናትን የገደለው አንተን አስፈቅደው ነው? እንግዲህ እኔ ምን ላድርግ ታዲያ? ከኔ ጋር መነጋገር ካልፈለግ በምታገኘው መልኩ አብይን ማግኘት ነው። አንተን አማክረው ነው እኔ የገደለኝ? አንተን ማለት እኔ ወደ አዲስ አበባ ከመጣሁ አንተን ማናገር አለብኝ። አንተን ፈቃድ ማግኘት አለ፣ ፐርሚሽን ነው። አይደለም አላልኩም። ለምን ብዬ ታዲያ አንተን አነጋግርሃለሁ? እንደ ማንኛውም ኢትዮጵያ ይኸውልህ ጻድቃንም ቤታቸውም ትግራያን ናቸው፣ ግን አዲስ አበባ ነው የሚኖሩት። ቁልጭ አድርገን አቋማችሁን የኢትዮጵያውያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ሊቀመንበር ነህ ኢንጂነር ግርማ ቆርቾ የኢትዮጵያውያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ሊቀመንበር ነው። የኢትዮጵያውያን ኃይሎች የኦሮሞ ኃይሎች አንድነት ፕሬዚደንት ነህ። አቋምን እየገለጽክ ስለሆነ ነው።